ታሪካችን የሚጀምረው በመካከለኛው ምስራቅ በምትገኘው አልሺባ በተባለች ውብ የአረብ ከተማ ውስጥ ሲሆን በዚቹ ከተማ ውስጥ የዓለማችንን ግዙፍ የጦር መሳሪያ ፋብሪካን በባለቤትነት የሚያስተዳድረውና በስልጣኑ የሚታወቀው ሻምሻር የተባለ ሰውን እያሳየን ነው። ሻምሻርም ትውልደ ህንዳዊ ቢሆንም በህገወጥ የጦር መሳሪያ ዝውውርና ንግድ ምክንያት ከሀገሩ እንዲባረር ተደርጎ አሁን ላይ በአልሺባ ምድር መኖር ከጀመረ ረጅም ዓመታትን እንዳስቆጠረ እንረዳለን። አንድ ቀንም ላይም ሻምሻር በሄሊኮፕተሩ ተሳፍሮ ወደ ግዙፉ ፋብሪካው በማምራት ወደ ውስጥ ሊገባ ሲል ያልተጠበቀ ነገር ይገጥመዋል። የራሱ ድርጅት ጥበቃዎች እንደ እንግዳ ወይም እንደ መጤ ሰው ቆጥረውት በበሩ ላይ አስቆመው ይፈትሹት ይጀምራሉ። ሻምሻርን በገዛ ጥበቃዎቹ ተፈትሾ እንዳበቃ የፋብሪካው ቅጥረኛ ስራ አስኪያጅ የሆነው ባዱ ከፊቱ ይቆምና ባዱ እንደ ቀድሞ አለቃውን ሻምሻርን በትህትና ከማስተናገድ ፋንታ በትዕቢት ተወጥሮ ሻምሻርን የሚገታ አንድ አስደንጋጭ ዜና ያበስረዋል። ባዱም ከእንግዲህ ግዙፍ የጦር መሳሪያ ፋብሪካ በሻምሻር ቁጥጥር ስር እንደማይሆንና ሀብቱን በሙሉ ጠቅልሎ በራሱ እጅ ማድረጉን በድፍረት ይነግረዋል። ባዱም ክህደቱን አጠናክሮ በመቀጠል ሻምሻር የድርጅቱን 80% የባለቤትነት ድርሻ አሁኑኑ በፊርማው እንዲያስተላልፍለት ያስገድደዋል። ሻምሻርም ቀና ብሎ ሲመለከት አንድም እሱን የሚወግን ታማኝ ሰራተኛ ስላላገኘ ሁሉም የፋብሪካው አባላት ለባዱ ወግነውና በገዛ አለቃቸው ላይ እንዳሴሩ ይረዳል። ሻምሻር ግን በሁኔታው ሳይደናገጥ በረጋና በሚያስፈራ ድምፅ ለባዱ ፋብሪካውን አሳልፌ ባልሰጥ ምን ታደርጋለህ በማለት ይጠይቀዋል። ይህን ጊዜም ባዱ ሻምሻር ለሀገራት ከሚያቀርበው የመሳሪያ ንግድ በተጨማሪ ለአሸባሪዎችን መሳሪያ እንደሚሸጥ መረጃ ስላለው ይህም መረጃ መሳሪያ ለሚሸጥላቸው ሀገራት ካሳየበት ሀገሪቱ ከሱ ጋር ስራ መስራት እንደሚያቆሙና ሻምሻርን በቢሊዮን የሚጠጋ ዶላሮችን ከስሮ ቁጭ እንደሚል በመንገር ሻምሻርን ሊያስፈራራው ይሞክራል። ከዚህም በኋላ ባዱ በጠበቆቹ አማካኝነት በዝርዝር የተዘጋጀውን የባለቤትነትን ማስተላለፊያ ሰነድ ወደ ሻምሻር ያቀርባል። ሻምሻር ግን እንድታሰበው አልተደናገጠም። ይልቁንም ያለምንም ማመንታት ሰነዱን ፈርሞ ካጠናቀቀ በኋላ በቢሊዮን የሚቆጠር ሀብቱን አሳልፎ የሰጠበትንና እጅግ ውድ ዋጋ የሚያወጣውን እስክሪብቶውን በባዱ ደረት ኪስ ላይ እንደ ስጦታ በመሰካት ይሰጠዋል። ባዱም ሻምሻር ያለምንም ማመንታትና ተቃውሞ ንብረቱን በማስረከቡ ክፉኛ አስገርሞት ድሉ የራሱ እንደሆነ በማሰብ ሻምሻር ላይ ይበልጥ በመጻደቅና ማሾፍ ይጀምራል። ሻምሻር ግን ለባዱ ትዕቢትና ፉከራ የሰጠው ምላሽ አንድ አጭርና መርዶ የሆነች ንግግር ነበር። ሻምሻርም ባዱን ትክ ብሎ አይኑ ውስጥ እየተመለከተው ጅቦች የሚበሉት ከአንበሳ የተረፈውን ብቻ ነው በሚል ቅኔ ወረፍ ያደርገዋል። ባዱም ይሄ ንግግር ሻምሻርን አንበሳ አድርጎ እሱን ጅብ የሚያደርግ ስለሆነ በጣም ይበሳጭና ሻምሻርን ሊገለው መዛት ሲጀምር፣ ሻምሻር ግን ባዱ ደረት ኪስ ላይ ሰካለት እስክሪብቶ ከመጻፊያነት በተጨማሪ አደገኛ ቦምብ ስለሆነ ባዱ ካልተረጋጋ አሁኑኑ አፈንድቶ እንደሚገለው ማስጠንቀቂያ ይሰጠዋል። ከዚህም በኋላ ሻምሻር ባዱና ከዳተኛ ተከታዮቹ በፍርሃት ደንዝዘው ባሉበት ሰዓት በኩራትና በዝግታ የተራመደ ወደ ሄሊኮፕተሩ ይመለሳል። ሄሊኮፕተሩም ወደ ሰማይ ሲመጥቅ ሻምሻር የእስክሪብቶውን ቦምብ የሚያፈነዳውን ቁልፍ በመጫን በቢሊዮን የሚቆጠር ንብረቱን ሊቀሙት ያሰቡትን ከዳተኛውን ባዱንና አብረውት የቆሙትን የፋብሪካውን ሰራተኞችን በሙሉ በጥልቅ ፍንዳታ በአንድ ላይ አጋይቶ ዶግ አመድ ያደርጋቸዋል። ይህ በእንዲህ እንዳለም ታሪካችን ወደ ሻምሻር ልጆች ወስዶን ማንነታቸውን ያስተዋውቀናል። የሻምሻር የመጀመሪያው ልጅም ሰንጃና የምትባል ሲሆን ሰንጃና በኩንጉፉ ስፖርት የተካነችና ልዩ ብቃት ያላት ተዋጊ በመሆኗ በመወዳደሪያው ሜዳ ላይ ለተፎካካሪዎቿ ምህረት የሌላት በቅልጥፍናዋና በጥንካሬዋ ተጋጣሚዎቿን ዱቄት በማድረግ ትታወቃለች። የሻምሻር ሁለተኛ ልጅና የሰንጃና መንታ ወንድም የሆኑ ደግሞ ሱራጅ የሚባለው ልጅ አንዴ ግጭት ውስጥ ከገባ ለማንም የማይመለስና የማይገታ አደገኛ ወሬ ሲሆን ቁጣውና ነቱ በጠላቶቹ ዘንድ ከፍተኛ ፍርሃት የሚጭር በመሆኑ ሁለቱ የሻምሻር ልጆች የአባታቸውን ኃይልነት በደማቸው ውስጥ ይዘው ያደጉ መሆናቸውን እንረዳለን። ሻምሻርም ከሰንጃናና ከሱራጅ በተጨማሪ ልክ እንደ ልጁ ተንከባክቦ ያሳደገው ስካንዳር የተባለ የወንድሙ ልጅ ሲኖር ስካንዳር ከሰንጃናና ከሱራጅ የበለጠ በጥንካሬውም ሆነ በተፋላሚነቱ አቻ የማይገኝለት ለሻምሻር ደግሞ ክንድና መከታው የሆነ በሻምሻር ግዛት ውስጥ ትልቁን ስፍራ የሚይዝ ሰው እንደሆነ እንረዳለን። ከነዚህም ልጆች በተጨማሪ ለሻምሻር ከውሻ በላይ ታማኝ ሆኖ ለብዙ ዓመታት ሲያገለግል የነበረንን ያሽ የተባለ አደገኛ የግል ጠባቂ እንዳለው እንረዳለን። ይህ በእንዲህ እንዳለም ሻምሻር ራማ በመባል የሚጠራ ቀንደኛ የቢዝነስ ተፎካካሪና ጠላት ስለነበረው አንድ ቀንም ላይ ራማ ቅጥር ነፍሰ ገዳዮቹን በማሰማራት በተፎካካሪው ሻምሻር ላይ የነፍስ ግድያ ሙከራ ለማድረግ ይሞክራል። ራማም የላካቸው ሰዎች በሞተር ሳይክል በመገስገስ ሻምሻርን መኪና ውስጥ እንዳለ ሊገሉት ቢሞክሩም ሙከራቸው ግን ሳይሳካ ቀርቶ ሻምሻር እጁ ላይ ብቻ በጥይት በመመታት መጠነኛ ጉዳት እንደደረሰበት በነፍስ ያመልጣል። ይህን ተከትሎም የሻምሻር የግል ሹፌር የሆነው ራጉ ለሻምሻር ልጅ ሱራጅ
በመደወል ከሰዓታት በፊት አባቱ ሻምሻር ላይ በራማ በኩል የመግደል ሙከራ እንደተደረገበት ይነግረዋል። ሱራጅም የሚወደው አባቱ ላይ ጥቃት ያደረሰውን ራማን ለመበቀል ጉዳዩን ለእህቱ ሰንጃና በመንገር ወዲያውኑ ከእህቱ ጋር በመሆን ራማ አደንዛዥ እጹን ወደሚያመርትበት ትልቅዬ መጋዘን ያመራሉ። ብዙም ሳይቆይ ሻምሻር ልጆቹ ሱራጅና ሰንጃና በራሳቸው ተነሳሽነት ለበቀል ወደ ራማ መጋዘን መገስገሳቸውን ከራጉ ይሰማና ሻምሻር ምንም እንኳን በልጆቹ ድፍረት ቢኮራም የራማ መጋዘን አደገኛና በሰው የተሞላ መሆኑን ስለሚያው ብቻቸውን አይችሏቸውም በማለት ስካንዳርንና ያሽንም ወደ መጋዘኑ እንዲያመሩ እንዲነግራቸው ለራጉ ያሳውቀዋል። ይህ በእንዲህ እንዳለም የራማ ሰዎች በመጋዘኑ ውስጥ ሰላማዊ ድባብ ባለበት ሁኔታ የዕለት ተዕለት ተግባራቸውን እያከናወኑ ሳለ ሱራጅና ሰንጃና ከየት መጡ ሳይባሉ የጥይት ሩምታ በማዝነብ መጋዘኑን ወደ ሲኦል ይቀይሩታል። በመሃልም ሰንጃና መሳሪያዋን በመጣል ወደ እጅ በእጅ ፍልሚያ ተሸጋግራ ያንን የድንቅ ኩንጉፉ ጥበቧን በመጠቀም የሚመጡባትን የራማ ቅጥረኞችን አፍንጫና ገጫቸውን እያለች ዱቄት ማድረግ ትጀምራለች። ሆኖም ግን የራማ ሰዎች ቁጥራቸው በከፍተኛ ሁኔታ በመጨመሩና እነ ሰንጃና ላይ ከባድ ተኩስ በመክፈታቸው በሁለቱ ወንድምና እህት መካከል ያልተጠበቀ ጫና በመፈጠሩ ሰንጃናንና ሱራጅን ከማጥቃት ይልቅ ራሳቸውን መከላከል እንዲሞክሩ ያስገድዳቸዋል። ይህ በእንዲህ እንዳለም እነ ሱራጅ ከሚገኙበት ራቅ ካለ ሰማይ ጠቀስ ህንፃ ላይ ስካንዳር በድንገት ወደ ምድር ይወርድና አየር ላይ ተምዘገዘገ ሳለ ፈጥኖ ለብሶት የነበረውን አየሩን እንደ አሞራ ለመቅዘፍ የሚረዳውን ልብስ በመዘርጋት ሰማዩን እንደ ጀት እየሰነጠቀ የራማ መጋዘን ወደሚገኝበት ስፍራ መገስገስ ይጀምራል። ከጥቂት ደቂቃዎችም በኋላም ስካንዳር መጋዘኑ ጋር እንደደረሰ መንሳፈፊያ ልብሱን አየር ላይ በማውለቅ የመጋዘኑን ጣሪያ እንደተወረዋሪ ኮከብ ሰንጥቆ ገብቶ ከጣሪያው ስር የነበሩትን የራማን ሰዎችን መሬቱ ላይ እንደበረሮ ጨፍልቆ ይገላቸዋል። በዚህም ጊዜ የራማ ሰዎች ትኩረታቸውን ፍልሚያውን ወደ ተቀላቀለው ስካንዳር ከማድረጋቸው ተደብቀው የነበሩት ሱራጅና ሰንጃናም ከተደበቁበት ወጥተው ከሞቱት የራማ ሰዎች ላይ መሳሪያ በመውሰድ ድብድባቸውን ይቀጥላሉ። ደምሳሽ በሚለው ቅጽል ስም የሚጠራው ስካንዳርም ፍልሚያውን ከተቀላቀለበት ቅጽበት አንስቶ ከፊቱ የተጋረጡትን የራማ ሰዎችን በመደምሰስ የኃይል ሚዛኑን ወደሱና ቤተሰቦቹ እንዲያጋድል ማድረጉ ሳያንስ በዛው ቅጽበት ደግሞ የሻምሻር ጠባቂ ያሽን በሞተር ሳይክል ሲከንፍ ደርሶ ፍልሚያውን በመቀላቀል የራማን ሰዎችን መድረሻ ያሳጣቸዋል። ረጅም ደቂቃዎችን ከፈጀ ፍልሚያን በኋላ እነ ስካንዳር የራማን ሰዎችን በሙሉ ደምስሰው በመግደል በድል አድራጊነት መንፈስ ሁሉም ወደ ቤታቸው በሰላም ይመለሳሉ። ይህ ከሆነ ከሁለት ቀናትም በኋላ አንድ ጠበቃ ወደ ሻምሻር ቤት በመምጣት ከሻምሻርና ከሁለቱ ልጆቹ ሱራጅና ሰንጃና ጋር ተቀምጦ ሲያበቃ ጠበቃው የነ ሱራጅ እናት የሆነችው ካጃል ከማረፏ በፊት ንብረቷን ለልጆቿ እንዲከፋፈሉ ተናዛ እንደሞተች በመግለጽ በእናታቸውም ካጃል ኑዛዜ መሰረት ሱራጅና ሰንጃና የሀብቷን 50% በመውሰድ 25% እንዲካፈሉት መናዘዟን ይረዳሉ። ኑዛዜውም ሲቀጥል ካጃል የቀረውን 50% ሀብት ደግሞ ስካንዳር እንዲወርሰው እንደተናዘዘች ጠበቃው ነግሯቸው ከመውጣቱ ሰንጃናና ሱራጅም እነሱ የእናታቸውን ሀብት 25% ብቻ ሲያገኙ ስካንዳር ግን ብቻውን 50% የማግኘቱ ምክንያት እንዳልገባቸው ሻምሻርን ይጠይቁታል። ሻምሻር ግን ይህን ሲሰማ ስካንዳር ምንም እንኳን ባይወልደውም የታላቅ ወንድሙ ልጅ ስለሆነ እሱንም እንደ ልጁ እንደሚያው በመግለጽ ስካንዳር እንዴት አድርጎ ሊያሳድገው እንደቻለ ለነ ሱራጅ መተረክ ይጀምራል። ሻምሻርም ትረካውን በመጀመር ከረጅም ዓመታት በፊት ስካንዳር ገና ልጅ ሳለ የስካንዳር አባት እንዲሁም የሻምሻር ታላቅ ወንድም የሆነው ሮሻንና ራሱ ሻምሻር ህንድ ውስጥ አሉ የተባሉ የጦር መሳሪያ ነጋዴዎች እንደነበሩ ይነግራቸዋል። ከዕለታት አንድ ቀን ግን የህንድ ፖለቲከኞች ወደ ሮሻንና ሻምሻር በመምጣት በርካታ የጦር መሳሪያ ለመንግስት እንዲሸጡላቸው ቢያሳውቋቸውም እነ ሮሻን ግን በወቅቱ የነበረው የህንድ መንግስትን ተቃዋሚ ስለነበሩ መሳሪያቸውን ለመንግስት እንደማይሸጡ ገልጸው ሊደራደር የመጣውን የከተማ ከንቲባ አመናጭቆ ያባሩታል። ይህን ተከትሎም የከንቲባው ጎረምሳ ልጅ መሳሪያዎችን ከነ ሻምሻር ላይ በመስረቅ አባቱን ሊያስደስት ስላሰበ አንድ ቀን ላይ የከንቲባው ልጅ ወደ ሽያጭ የተጓጓዘ የነበር የነ ሻምሻር መሳሪያ የተጫነበት መኪና ላይ ጥቃት አድርሶ መሳሪያ ለመስረቅ ሲሞክር በወቅቱ መሳሪያ የጫነው መኪና ውስጥ የነበሩት ሮሻንና ሻምሻር የከንቲባው ልጅን ከነግብረ አበሮቹ በጥይት ደብድበው ይገሏቸዋል። ይህን ተከትሎም ከንቲባው የልጁ መሞትን ለመበቀል ቆርጦ ስለተነሳ የሮሻንና የሻምሻርን መሳሪያ ፋብሪካ ማዘጋቱ ሳያንስ ሮሻንና ሻምሻርን በአሸባሪነት በመወንጀል ለማስገደል ካልተቻለ ደግሞ ለማሳሰር እንቅስቃሴ ማድረግ ይጀምራል። ሻምሻርም ትረካውን በመቀጠል አንድ ቀን ወንድሙ ሮሻን ለስራ ጉዳይ ወደ ሩቅ ሀገር ሊሄድ መኪና ውስጥ ሳለ መኪናው ውስጥ የከንቲባው ሰዎች ባጠመዱት ቦምብ ምክንያት ይጋይና ሮሻንን ወዲያውኑ በመግደሉ የሮሻን ባለቤት የሆነችው ካጃልና ከሮሻን የወለደችው ስካንዳር ብቻቸውን እንደቀሩ ለሱራጅና ሰንጃና ይገልጽላቸዋል። በመሆኑም ሻምሻርም የሮሻን ዕጣ ፋንታ እንዳይደርሰው ሲል አሁን ወዳሉበት አሊሺባ ከተማ የሮሻን ሚስት ካጃልን ይዞ በመሰደድ ትንሽ ከኖረ በኋላ በመሃል ከካጃል ጋር በፍቅር ወድቀው በመጋባት ሱራጅንና ሰንጃና እንደወለደችለት ገልጾ ስካንዳርን ግን ለተሻለ ትምህርት ቤጂንግ ልኮት እንዳኖሩ ያስረዳቸዋል።
ይነግራቸዋል። በመሆኑም ስካንዳር እናታቸው የመጀመሪያ ልጅ ስለሆነ 50% ሀብቷን ለእሱ መናዘዟ ትክክል እንደሆነ ነግሮ ተቃውሟቸውን እንዲተዉ ያሳስባቸዋል። የዛን ምሽትም ስካንዳር ሱራጅና ሰንጃናና ያሽ ከቤት ወጣ ብለው ተሰብስበው አንድ ሁለት እያሉ ሳለ ሰንጃና ቆንጆ የፍቅር ሙዚቃ በማቀንቀን የሁሉንም ልብ በትውስታ ማዕበል ይዛቸው ትነግዷለች። ሰንጃና ማቀንቆናን እንደጨረሰች ያሽ ስካንዳርን በዘፈኑ ወቅት ተክዞ ስላየው እንደዚህ ያስተከዘችው ሴት ምን አይነት ሴት እንደሆነች እንዲነግራቸው ስካንዳርን ይጠይቀዋል። ስካንዳር ግን መጀመሪያ ላይ በትውስታ ስለወሰደችው ሴት ለመናገር ባይፈልግም እነ ያሽ ግን እንዲነግራቸው ስለተወቱት ስካንዳር ከዓመታት በፊት ቤጂንግ ከተማ ውስጥ ስለተዋወቃት ጄሲካ የተባለች ሴት ይነግራቸው ይጀምራል። ከጥቂት ዓመታትም በፊት ስካንዳር ለስራ ቤጂንግ ውስጥ የሚገኝ አንድ ሆቴል ውስጥ ሳለ በአጋጣሚ ማር ወለላ የመሰለች ጄሲካ የተባለች ልጅን ስካንዳር በመደነቅ ጄሲካን ተክ ብሎ ሲመለከታት ጄሲካን በስካንዳር ወንዳ አቋም ስለተማረከች ስካንዳርን ሰረቅ እያደረገች በማየት ረጅም ደቂቃዎችን ታሳልፋለች። ከቆይታም በኋላ ስካንዳር ወደ ያዘው አልጋ ክፍሉ ሲያመራ እንዳጋጣሚም ሆኖ ጄሲካ ይዛ የነበረችው ክፍል ከስካንዳር ክፍል ጎን የነበረውን ስለነበረ ኮሪደር ላይ በአጋጣሚ ይገናኛሉ። ይህን ተከትሎም ጄሲካ ወደ ክፍሏ በመግባት የማነው ሸበላ እያለች ስካንዳርን ብቻዋን እያቆለባበሰች ሳለ ስካንዳርም ክፍሉ ከጄሲካ ጎን ስለነበረ ሸበላ ነኝ እንዴ በማለት ድምጹን ከፍ አድርጎ ይመልስላትና ጄሲካን ያሳፍራታል። ከዚህም በኋላ ስካንዳርና ጄሲካ በድጋሚ በመገናኘት ጥሩ ጊዜን ሲያሳልፉ ውለው ሁለቱም ጭልጥ ያለ ፍቅር ውስጥ በመውደቅ በተገናኙ በጥቂት ጊዜ ውስጥ አንሶላ ተጋፉ አንድ ላይ ያድራሉ። ሆኖም ግን በቀጣዩ ቀን ስካንዳር ከእንቅልፉ ሲነቃ እንደ ነፍሱ የወደዳት ጄሲካ የሰነበት ደብዳቤ ትራስ ላይ ያደርጋለት እንደሄደ እና በጣም በሚገርም ሁኔታ ደግሞ በሻንጣ ይዞት የነበረውን የሥራ ገንዘብን የሚዛበት መሰሯን በመተረክ ልቡን ስለሰበረችው ጄሲካ መተረኩን ይቋጫል። በቀጣዩም ቀን ወደ ሻምሻር ቤት የሻምሻር የድሮ ወዳጅ የሆነው ቢሾ የተባለ በትልልቅ ሆቴሎች ውስጥ በማናጀርነት ሲሰራ የነበረ ሰው ሻምሻርን ስለ አንድ ጉዳይ ላይ ማከረው ይመጣል። ሻምሻርና ቢሾም ቁጭ ብለው መነጋገር ሲጀምሩ ቢሾ ጂሚ ለተባለ ባለ 7 ኮከብ ሆቴል ለነበረ ሰው በማናጀርነት በሚሰራበት ወቅት በርካታ የህንድ ባለስልጣናት ወደ ሆቴላቸው እየመጡ ከተለያዩ ሴተኛ አዳሪዎች ጋር ይቀብጡ እንደነበረ ለሻምሻር ይነግረዋል። ቢሾም ወሬውን በመቀጠል ጂሚ ሆቴሉ እየመጡ ይቀብጡ የነበሩ የህንድ ባለስልጣናትን ከእውቅናቸው ውጪ በሆነ ሁኔታ በደብቅ ካሜራዎች ይቀርጻቸው እንደነበረና ቪዲዮዎቹንም ሰብስቦ በሃርድ ድራይቭ በመጫን ካምቦዲያ የሚገኝ የባንክ ካዝና ውስጥ እንዳስቀመጠው በመንገር የዚህን ካዝና ትክክለኛ አድራሻ የሚያውቁት እሱና ጂሚ ብቻ እንደሆኑ ለሻምሻር ይነግረዋል። ቢሾም ቀጥሎ የሻምሻር ተፎካካሪ የሆኑ ራማ ይህን መረጃ ሰምቶ ባለ ሆቴሉን ጂሚን በማገት ሃርድ ድራይቭን ያስቀመጠበትን ትክክለኛ አድራሻ እየጠየቀው ሳለ ጂሚ በልብ ድካም እንደሞተና አሁን ላይ ካዝናውን ትክክለኛ አድራሻ የሚያውቀው እሱ ብቻ ስለሆነ ሻምሻር ደህና ክፍያ ከከፈለው ይህን መረጃ ሊሰጠው ፍቃደኝነቱን ያሳውቀዋል። ሻምሻርን ቢሾ የጠየቀውን ሂሳብ ለመክፈል ከተስማማ በኋላ ሃርድ ድራይቭ የሚገኝበትን ትክክለኛ አድራሻ ስላሳወቀው በቀጣዩ ቀን ሻምሻር በቀጥታ ወደ ስካንዳር በመሄድ ትናንት ቢሾ የነገረውን በሙሉ ገልጾለት ስካንዳር ይህንን ሃርድ ድራይቭ ካምቦዲያ ከሚገኘው ባንክ እንዲሰርቅለት ይጠይቀዋል። ስካንዳርም ሻምሻር ይህን ሃርድ ድራይቭ ለምን እንደፈለገው ሲጠይቀው ሻምሻርም ሃርድ ድራይቭ ከሰረቁ በኋላ ቪዲዮውን ተሰሚነት ላለው የአሜሪካ ፌዴራል ኤጀንት በመስጠት ኤጀንቱ የህንድ ባለስልጣናትን እንዲያስፈራራለት እንደሚያደርግ ያሳውቀዋል። ሻምሻርም ቀጥሎ የፌዴራል ኤጀንቱ ይህን መረጃ ተጠቅሞ የህንድ ባለስልጣናትን አሜሪካ ወስዶ እንደሚያሳስራቸው ያስፈራራለት ዘንድ ኤጀንቱ $1 ቢሊዮን እንደጠየቀ በመግለጽ ከዚህም በተጨማሪ ኤጀንቱን ሻምሻር የሽብርተኝነት ክሳቸው ተነስቶ ወደ ህንድ እንዲመለሱ እንደሚያደርግላቸው ለስካንዳር ያሳውቀዋል። ያን ምሽትም ሻምሻር የአሜሪካን ኤጀንቱን በቤቱ በመጥራት ለኤጀንቱ አቀባበል በሚል ትልቅ ፓርቲ ደግሶ ስለነበረ ወደ ፓርቲው በርካታ ሰዎች መጥተው መዝናናት ይጀምራሉ። ስካንዳርም ፓርቲው ላይ የተንጎራደደ ሳለ ፍጹም ባልጠበቀው ሁኔታ ከዓመታት በፊት ቤጂንግ ከተማ ውስጥ አግኝቷት በፍቅሯ የጣለችውን ጄሲካን ፓርቲው ላይ ያገኛታል። በአንጻሩም ጄሲካም ስካንዳርን ስለተመለከተችው ልታነጋግረው ወደ እሱ ከመቅረቧ ድንገት ሳይታሰብ ያሽ ከፊት ለፊቷ ተጋርጦ እቅፍ በማድረግ ከሳማት በኋላ ወደ ስካንዳር ዞሮ ፍቅረኛ የጄሲካን ተዋውቃት በማለት ያስተዋውቀዋል። በዚህም ጊዜ ስካንዳርና ጄሲካም ምንም እንደማይተዋወቁ ሰው ሆነው በያሽ ፊት እንደ አዲስ ሰላምታ ይለዋወጣሉ። ምሽት ላይም ፓርቲው ሞቅ ብሎ ያሽ ብዙ መጠጥ ጠጥቶ ስለሰከረ ፓርቲው ላይ የነበሩ ጥበቃዎች ያሽን ግራና ቀኝ ይዘውት ወደ ክፍሉ እንዳደረሱት ጄሲካም ስካንዳርን ማነጋገር ስለፈለገች ስካንዳር ወደሚገኝበት ክፍል ሰተት ብላ ትሄዳለች። ስካንዳርም ጄሲካን በድጋሚ እንዳገኛት ከያሽ ጋር የት እንደተዋወቁ ቢጠይቃትም ጄሲካ ግን የት እንደተዋወቁ ምንም እንደማይመለከተው ገልጻለት ስታበቃ ሰላም ልትለው ብቻ እንደመጣች በመንገድ
ጥላው ልትሄድ ስትል ስካንዳር እጇን አፈፍ አድርጎ በመያዝ ጄሲካን አጥብቆ ያቅፋታል። ይህን ሁኔታ ግን የስካንዳር ወንድም የሆነው ሱራጅ ስካንዳር ክፍል ውስጥ በደበቀው ካሜራ አማካኝነት እየተከታተለው ስለነበረ በቀጣዩ ቀን ሱራጅ ስካንዳር እና ጄሲካ ሲተቃቀፉ የሚያሳየውን ቪዲዮ ለያሽ ያሳየዋል። ያሽን ፍቅረኛ ያላት ጄሲካ ከስካንዳር ጋር ተቃቅፈው የተቀረጹትን ቪዲዮ ሲመለከት ጊዜ ያሽ እሳት ጎርሶ ጄሲካ አልጋ ወደ ያዘችበት ሆቴል ሲያመራ ያሽ ከሆቴሉ ውጪ ላይ ስካንዳርን መኪና ቆሞ ይመለከተዋል። ያሽን በሚንበለበል ቁጣ ሆኖ ጄሲካ ክፍል በመግባት ስካንዳርን ከደበቅሽበት አስወጪ እያለ ማናፋት ሲጀምር ስካንዳርም እየተንጎማለለ ወደ ያሽ በመምጣት ያሽን እንዲረጋጋ ይነግረዋል። ያሽ ግን ትናንት እሱና ጄሲካ ቢሮ ውስጥ ሲተቃቀፉ የተቀረጹትን ቪዲዮ እንዳየ በመንገር እንዴት እኔን ትከዳኛለህ ብሎ ወቀሳ ሲጀምር ስካንዳርም መቼም ቢሆን ለአንዲት ሴት ሲል እንደማይከዳው ቃሉን ከሰጠው በኋላ ነገሩን ተረጋግቶ እንዲያደምጥ ይጠይቀዋል። ቀጥሎም ስካንዳር ከዓመታት በፊት ቤጂንግ ውስጥ ተዋውቋት ጥሩ የፍቅር ጊዜ ካሳለፉ በኋላ ልቡን ሰብረው ጥለው የጠፋችው ሴት ጄሲካ እንደሆነች ለያሽ ይነግረውና የእሱና የጄሲካ ግንኙነት እዚህ ላይ ብቻ እንዳልተቋጨ ማብራራት ይጀምራል። ስካንዳርም ታሪኩን ሲቀጥል ጄሲካ ስካንዳርን ጥላው እንደሄደች ስካንዳር ከአልጋው ተነስቶ ለስራ ጉዳይ ይዞት የነበረውን በሚሊዮን የሚቆጠር ዶላሮችን የያዘ ሻንጣ ቢፈልገውም ሻንጣውን ግን ካስቀመጠበት ሳያገኘው ይቀራል። ይህን ጊዜም ስካንዳር ወዲያውኑ ሻንጣውን የወሰደችው ጄሲካ እንደሆነች በማመን ጉዳዩን ለሆቴሉ ማኔጀር እና ፖሊስም ጄሲካን አየር መንገድ ውስጥ አውሮፕላን ከመሳፈሯ በፊት በቁጥጥር ስር ያውላታል። ጄሲካን በቁጥጥር ስር መዋላን ተከትሎ ስካንዳር ወደ ሆቴሉ ሲመለስ የሆቴሉ ማኔጀር ወደ ስካንዳር በመምጣት ጠፋብኝ ብሎ ያመለከተው ሻንጣ መገኘቱን ከገለጸለት በኋላ ሻንጣውን የሰረቀው ሰው አዲስ የገባ የሆቴሉ አስተናጋጅ እንደሆነና በአሁኑ ሰዓት አስተናጋጁ ለሕግ ተላልፎ እንደተሰጠ ለስካንዳር ያሳውቀዋል። ስካንዳር ግን አስተናጋጁ ሌባ መባሉ ብዙም ስላልተዋጠለት ያንኑ ዕለት የሆቴሉን ሴኩሪቲ ካሜራ ሃክ በማድረግ ሲመለከት ገንዘብ የያዘውን ሻንጣ ከስካንዳር ሰርቃ ለአስተናጋጁ የሰጠችው ሴት ጄሲካ እንደሆነች ይመለከታል። ሆኖም ግን ስካንዳር ጄሲካን ማሳሰር ስላልፈለገ ወደ ፖሊስ ጣቢያ ሄዶ ጄሲካን በዋስ ካስፈታት በኋላ ቁጭ ብለው ጄሲካ ይህን ስራ እንድትሰራ ማን እንደቀጠራት እንድትነግረው ሲያግባባት ይቆያል። ስካንዳር ትረካውን ሲጨርስ በዛን ጊዜ ገንዘቡን ከእሱ እንድትሰርቅ የቀጠራት ሰው ወንድሙ ሱራጅ እንደነበረ ለያሽ በመንገር ጄሲካም የታሪኩን እውነተኝነት ለያሽ እንድትመሰክርለት ያደርጋል። ስካንዳርም አክሎ አሁንም በሱና በጄሲካ መካከል ምንም አይነት የፍቅር ግንኙነት እንደሌለ በመንገር ሱራጅ ግን ይህን ነገር በድብቅ ቀርጾ ለያሽ ያሳየበት ምክንያት ሁለቱን አቆራርጦ ለማጣላት እንደሆነ ለያሽ ይነግረዋል። ከዚህም በኋላ ያሽ መረጋጋቱን ተከትሎ በመነጋታው ስካንዳር ሻምሻር ባዘዘው መሰረት ካምቦዲያ ውስጥ የሚገኘው ሃርድ ድራይቭን ለመስረቅ እንቅስቃሴውን ይጀምራል። በመጀመሪያም ስካንዳር ብቻውን ካምቦዲያ ወደሚገኘው ባንክ በመሄድ የከበሩ ማዕድናትን ባንካቸው ውስጥ ሊያስቀምጥ እንደሆነ ካሳወቀ በኋላ የባንኩ ማኔጀር ስካንዳርን ውድ ንብረቶች ወደሚገኙበት የካዝና ክፍል በመውሰድ ስካንዳር የተመቸውን ካዝና እንዲመርጥ እድል ሲሰጠው ስካንዳርም ሃርድ ድራይቭ ካለበት የጂሚ ካዝና ጎን ያለውን ካዝና ይመርጣል። ከዚህም በኋላ ስካንዳር ወደ አሊሺቫ በመመለስ ሃርድ ድራይቭ ያለበትን ካዝና ከመውጫው እስከ መግቢያው ድረስ እንዳጠናው አብሮት ዝርፊያውን ለሚፈጽሙት ለሱራጅ ለሰንጃናና ለያሽ ያስረዳቸዋል። በመሆኑም ባንኩ ካለበት ቅርብ ርቀት ላይ አንድ ክለብ እንዳለና በካርታ ላይም ክለቡን ከባንኩ ጋር የሚያገናኝ የመሬት ውስጥ ለውስጥ መስመር እንዳለ በመንገር ስካንዳርም ክለብ ውስጥ ግርግር በመፍጠር ትኩረት ሲስብ ሱራጅ ሰንጃናና ያሽ ደግሞ በምድር ውስጥ መስመሩ በኩል በማለፍ ወደ ባንኩ ገብተው ሃርድ ድራይቭ እንዲሰርቁ የነደፈውን እቅድ በደንብ ያስረዳቸዋል። ቀጥሎም እነ ሱራጅ ዘርፊያውን ጨርሰው በፍጥነት እንደወጡ እሱና የዘርፊያ ልምድ ያላት የያሽ ፍቅረኛ ጄሲካ ውጪ ላይ በመኪና እንደሚጠብቋቸው ካስረዳቸው በኋላ በቀጣዩ ቀን እነ ስካንዳር ወደ ካምቦዲያ ተጉዘው እቅዳቸውን ጥንቅቅ ባለ መልኩ በመፈጸም ካዝና ውስጥ የነበረውን ሃርድ ድራይቭ ሰርቀው ከባንኩ ይወጣሉ። ሆኖም ግን ይህን ዘርፊያ ማንነቱ ያልታወቀ ሰው ለፖሊስ በመጠቆሙ ምክንያት ከሌሎቹ ተለይቶ ስካንዳር በድንገት ሬንጀር በለበሱ ፖሊሶች በቁጥጥር ስር ሲውል ጄሲካን በፖሊሶቹ ላይ ተኩስ ከፍታ ስካንዳርን ለማስመለጥ ትዘጋጃለች። ሆኖም ግን ስካንዳር በእጁ ብቻ ምልክት ሰጥቶ ጄሲካን በማስቆም ራሷን ችግር ውስጥ ከማስገባት ያድናትና እሱ ግን በሬንጀር ለባሽ ፖሊሶች ተይዞ ጫካ ውስጥ ወደሚገኝ እስረኛ ማሰቃያ ስፍራ ይወሰዳል። ይህ በእንዲህ እንዳለም ሱራጅና ሰንጃና ግን አባታቸው ሻምሻር ሲፈልጉ የነበረውን ሃርድ ድራይቭ ይዘው ወደ አሊሺቫ በመመለስ ሃርድ ድራይቭን ለሻምሻር ሰጥተው ሻምሻርን ጥርስ በርስ እንዲሆን ያደርጉታል። ይህ ከሆነ ከጥቂት ቀናትም በኋላ አንድ ቅንጡ ጀልባ ላይ ያሽ ማንም ባልጠበቀው መልኩ ከሱራጅ እህት ሰንጃና ጋር እሽኮሌል እያለ እንመለከተዋለን። በዚህም ጊዜ ያሽና ሰንጃና የቆዩ ፍቅረኛሞች እንደሆኑና ያሽም ከጄሲካ ጋር ፍቅረኛ እንደሆነ የሚያስመስለው ከሰንጃና ጋር ያለውን የፍቅር ግንኙነት ሱራጅና ስካንዳር እንዳያውቁበት እንደሆነ እንረዳለን። ጀልባው ላይም ሳሉ ሰንጃና ያሽን ጄሲካ እንዴት ለሱ እንድትሰራ እንዳግባባት ስትጠይቀው ያሽም ጄሲካን የተዋወቃት በአንድ አጋጣሚ እንደነበረና በኋላ ላይ ጎበዝ የዝርፊያ ጥበብ እንዳላት ሲረዳ ጊዜ
ጄሲካን በጥሩ ገንዘብ ቀጥሮ ወደ ቤጂንግ በመላክ ስካንዳርን በፍቅር ጠልፋ ይዞት የሄደውን የሥራ ገንዘብ እንድትሰርቅ እንዳደረጋት ያጫውታታል። ሆኖም ግን በወቅቱ ያ ገንዘብ ሳይዘረፍ ወደ ስካንዳር ቢመለስም ይህን ዝርፊያ እንድትፈጽም የላካት ሰው ሱራጅ እንደሆነ አድርጋ ለስካንዳር እንድትነግረው ማድረጉን ለሰንጃና በመግለጽ ስካንዳርን ቀስ ብሎ ከቤተሰቡ ጋር በማጣላት ያለውን ንብረት ሁላ በእጃቸው እንደሚያስገቡ ለሰንጃና ቃል ይገባላታል። በሌላም በኩል ስካንዳር እዛው ካምቦዲያ ውስጥ የሚገኝ ጫካ ውስጥ ለምርመራ ከተላከ በኋላ ሬንጀር በለበሰ ፖሊስ ክፉኛ ሲደበደብ ቆይተው ደብዳቤ ፖሊስ ዱላውን በማቆም ስካንዳር ማን እንደላከው እንዲነግሩ ይጠይቀዋል። በዛው ቅጽበት ግን ስካንዳር የታሰረበትን ካቴና በቅጽበት በመበጣጠስ ሲደበደቡ የነበረውን ፖሊስ እንዲሁም ሌሎች ባለ ሬንጀሮችን ድባቅ መቷቸው ሲያበቃ ወዲያውኑ ስልኩን አውጥቶ ለጄሲካ ይደውልላታል። ጄሲካም የስካንዳር ነገር አስጨንቋት ባለ ሬንጀሮቹን በመከተል ጫካ ውስጥ መታ ስለነበረ የስካንዳርን ስልክ አንስታ አሁን ያለችው ውጪ ላይ እንደሆነና ውጪ ላይ በርካታ መሳሪያ የታጠቁ ሬንጀር ለባሾች እንዳሉ ታሳውቀዋለች። ስካንዳር ግን ያለምንም ፍራቻ ከታሰረበት ሲወጣ የታሰረበት ካምፕ ውስጥ የነበሩ ባለ ሬንጀሮች በሙሉ ሙሉ ኃይላቸውን በመጠቀም የተኩስ ሩምታ ስካንዳር ላይ ያወርዱበታል። ስካንዳር ግን ተአምር በሚመስል ሁኔታ ጥይቶቹ ገላውን ነክተው እንደ ቅጠል ረግፈው ከመውደቃቸው ከአንደኛው ባለ ሬንጀር ላይ ሞተር ሳይክል በመቀማት ከባለ ሬንጀሮቹ ካምፕ በሞተር ማምለጥ ይጀምራል። ባለ ሬንጀሮቹ ግን ተስፋ ባለመቁረጥ ባዙቃና ከባድ መሳሪያ ወደ ስካንዳር ቢተኩሱም ስካንዳር ግን ሁሉንም ተኳሶች በአስደናቂ ጥበብ ሲሸውር ቆይቶ ከሞተር ሳይክሉ እንደወረደ ጄሲካ አንድ ከባድ መኪናን ሰርቃ በእሱ አቅጣጫ በመምጣት ስካንዳርን ይዘው ትፈተልካለች። ስካንዳርም ጄሲካ ጥላ ወደ አሊሺቫ ስላልተመለሰች ያመሰግናት ሳለ ከፊት ለፊታቸው በርካታ ባለ ሬንጀሮች መሳሪያ ደቅነው እንዲሁም መንገዱን በመኪና ዘግተው እየጠበቋቸው እንደሆነ ያያሉ። በዚህም ወቅት ጄሲካ የመኪናው አማሪ ጠምዝዛ ከመንገድ በማስወጣት ወደ ገደል ተወስደውና ሁሉም ባለ ሬንጀሮች እነ ስካንዳር እንዳበቃላቸው እያሰቡ ባለበት ወቅት ስካንዳርና ጄሲካ ግን የአየር ላይ መንሳፈፊያ ልብሳቸውን ለብሰው በመኪናው ጣሪያ በኩል በመሽለክ እንደ ንስር እየከነፉ ከአካባቢው ያመልጣሉ። ስካንዳርም ከካምቦዲያ አምልጦ ወደ አሊሺቫ መመለሱን ተከትሎ ሻምሻር ስካንዳርን ሱራጅንና ሰንጃናን ከሰበሰባቸው በኋላ የሰረቁትን ሃርድ ድራይቭ ወስዶ በህንድ ፖለቲከኞች ላይ ክስም የመሰረተው የአሜሪካው ፌዴራል ኤጀንት $1 ቢሊዮን እንዲከፈለው ስለጠየቀ ሶስቱም እናታቸው ያወረሰቻቸውን ሀብት ባንክ በማስያዝ ገንዘቡን እንዲሰጡት ይጠይቃቸዋል። ሱራጅና ሰንጃና ግን ይህንን ሀሳብ እንደሰሙ ውርሳቸውን አስይዘው ገንዘብ መበደር እንደማይፈልጉ በጥብቅ ቢቃወሙም ሻምሻር ግን ወደ ሀገራቸው እንደተመልሰው መኖር ከፈለጉ ብቸኛው አማራጭ ይሄ እንደሆነ ያሳውቃቸዋል። ቀጥሎም ሻምሻር በዚህ ሰዓት እሱ ትልቅ ኪሳራ ላይ ስለሆነ ይህን ያህል ገንዘብ ለኤጀንቱ መክፈል እንደማይችል ሲገልጽላቸው ስካንዳርም ሻምሻርን ለብቻው ይዞት ወደ ውጪ በመውጣት ሻምሻር ቤተሰቡን ወደ ህንድ ለመመለስ የሚያደርገውን ጥረት እንደሚደግፍና የውርስ ንብረቱን አስይዞ ገንዘቡን እንደሚሰጠው ያረጋግጥለታል። ይህ ከሆነ ከጥቂት ቀናትም በኋላ ሰንጃና አንድ ናይት ክለብ ውስጥ ብቻዋን ዘና እያለች ባለበት ወቅት ፍጹም ባልገመተችው ሁኔታ የያሽ የውሸት ፍቅረኛ የሆነችው ጄሲካ ወደ ሰንጃና በመምጣት እሷና ያሽ በድብቅ የፍቅር ግንኙነት ውስጥ እንዳሉ እንደምታውቅ ለሰንጃና ተነግራታለች። ጄሲካም ንግግሯን በመቀጠል እሷና ያሽም ቢሆኑ ስለ እሷ የማያውቁት ነገር እንዳለ በመግለጽ ጄሲካ ትክክለኛዋ ስራዋ ለህንድ የደህንነት ቢሮ መሰለል እንደሆነና እስካሁን በእሷና በቤተሰቡ ላይ የሰበሰበችውን መረጃ ለመንግስት አሳልፋ የምትሰጥ ከሆነ ሁሉም በኢንተርፖል ተይዘው ወደ ዝብጥያ እንደሚወርዱ ለሰንጃና ተነግራታለች። ሰንጃናም የጄሲካን ንግግር በንዴት መስማቷን ስትቀጥል ጄሲካም እነ ሰንጃና ዝብጥያ መውረድ ከፈለጉ ለሷ ከፍ ያለ ገንዘብ መክፈል እንደሚኖርባቸው መንገር ከመጀመሯ ሰንጃና ጄሲካን በኃይለኛ የምትመታት ጄሲካን የክለቡ ወለል ላይ ታሽቀነጥራታለች። ሆኖም ግን ጄሲካ ከወደቀችበት ተነስታ ለረጅም ደቂቃዎች ከሰንጃና ጋር በኩል ብቃት ሲፋለሙ እንደቆዩ ያሽ መጥቶ ጣልቃ በመግባት ሁለቱም ሴቶች መደባደባቸውን እንዲያቆሙ ያደርጋቸዋል። በዚህም ጊዜ ያሽ ለጄሲካ ትክክለኛ ማንነት ስላወቀ ጄሲካ አፏን ዘግታ እንድትቆይ ምን ያህል ገንዘብ እንደምትፈልግ ሲጠይቃት ጄሲካም አይኗን በጨው አጥባ $50 ሚሊዮን እንደምትፈልግ ተነግሯለች። ያሽም ይህንን እንደሰማ ስታይን ወርቋ የተነውን መስልሻለሁ በማለት በጥፊ ሊላት ቢያምረውም ግን ራሱን ተቆጣጥሮ ገንዘቡን ነገ እንደሚሰጣት ቃል ይገባላታል። በቀጣዩም ቀን ያሽ በተስማሙት መሰረት ገንዘቡን በሳምሶኔት የተቀጣጠሩበት ቦታ አስቀምጦ ዘወር በማለት ጄሲካ ገንዘቧን ልትወስድ ስትመጣ ተኩሶ ሊገላት አድብቶ እየጠበቀ ሳለ ጄሲካ ግን ይህን እንደሚከሰት ቀድማ ጠርጥራ ስለነበረ ወደ ስፍራው ፈጣን ድሮን ልካ ሳምሶኔቱን በድሮን በመውሰድ ሳትገደል ገንዘቧን በእጇ ታስገባለች። በዚህም ቀን ላይ ስካንዳር ሱራጅና ሰንጃና እናታቸውን ውርስ አስይዘው ገንዘብ ከባንክ ለመበደር ስለተስማሙ የዛኑ ቀን ፊርማቸውን አኖረው ገንዘባቸውን በመበደር ለሻምሻር ያስተላልፉለታል። ከዚህም በኋላ ስካንዳርና ሻምሻር ወደ ኋላ በመቅረት ሌሎች ጉዳዮችን እንደጨራረሱ ሻምሻር ጥርስ በጥርስ ሆኖ ስካንዳር ሱራጅንና ሰንጃናን አሳምኖ ንብረታቸውን እንዲያስይዙ ስላደረጋቸው ካመሰገነው በኋላ በቅርብ ጊዜያት ውስጥ ወደ እናት ሀገራቸው እንደተመልሰው መኖር እንደሚጀምሩ ቃሉን ሰጥቶት ሁለቱም
የራሳቸው መኪና ገብተው መሄድ ይጀምራሉ። ነገር ግን ትንሽ እንደተጓዙ በድንገት እስካንዳር እያሽከረከረው የነበረው መኪና በቦምብ ፍንዳታ በትንትኗ ወጥቶ ስትጋይ ሻምሻርም በሁኔታው ከመደንገጥ ይልቅ ውስጡ በሐሴት ተሞልቶ ወደ ሾፌሩ ራጉ በመዞር ከዓመታት በፊት የስካንዳርን አባት ሮሻንን ገሎ ንብረቱን እንደወሰደበት ሁሉ አሁን ደግሞ ልጁ ስካንዳርን በመግደል ሀብቱን እንደጠቀለለ ለራጉ በኩራት ይነግረዋል። ከዚህም በኋላ ሻምሻር ያሽን፣ ሱራጅን እና ሰንጃናን እንዲሁም ከህንድ ሀገር ድረስ የመጡ በርካታ ባለስልጣኖች ተሰብስበው የጠበቁበት ያሉበት ስፍራ በመሄድ ወደ ክፍሉ እንደገባ አሁን በመምጣት ላይ ሳለ እንደ ልጁ የሚያው ስካንዳር የተባሉ የወንድሙ ልጅ በመኪና አደጋ ህይወቱን እንዳጣ ገልጾ ሆኖም ግን የስካንዳር ሞት ሳያስቀረው ወደ እነሱ እንደመጣ ለባለስልጣኖቹ ይገልጽላቸዋል። ቀጥሎም እዚህ የመጣበት ዋና ዓላማ የህንድ መንግስት በተለያዩ የህንድ ግዛቶች ላይ ሰፋፊ መሬቶችን እንዲሰጠውና በነዛ መሬቶችም ላይ $1 ቢሊዮን የሚያወጣ የመሳሪያ ማምረቻ ፋብሪካ እንዲሁም ግዙፍ የአደንዛዥ ዕፅ ማቀነባበሪያ ላቦራቶሪ ሊከፍትበት እንደሆነ ይነግራቸዋል። ሱራጅና ሰንጃና ግን ይህንን ሲሰሙ አባታቸው ሻምሽር ገንዘቡን የፈለገው ለአሜሪካው ፌዴራል ኤጀንት ሊሰጥ ሳይሆን የራሱን ንግድ ሊያስፋፋ እንደሆነ ተረድተው ግራ በመጋባት ላይ ሳሉ በእንቅርት ላይ ጆሮ ደግፍ እንዲሉ የሻምሻር የምንጊዜም ጠላት የሆነው ራማ በጋርዶቹ ታጅቦ ወደ ስፍራው በመምጣት ከሻምሻር ጎን ይቆማል። ሻምሻርም ቀጥሎ ከጎኑ የቆመው ሰው ራማ እንደሚባል ለፖለቲከኞቹ በመንገር ከዚህ በፊት በደም የሚፈላለጉ ጠላቶች የነበሩ ቢሆንም ግን አሁን ላይ አደንዛዥ ዕፅ ንግድ ላይ ለመስራት እንደወሰኑ ለባለስልጣናቱ ነግሮ ባለስልጣናቱን የሚሉትን ያሳጣቸዋል። ባለስልጣናቱ ግን ግራ በመጋባት ይህን ህገወጥ ተግባር እንዲያደርግ ለምን እንደሚፈቅዱለት ሲጠይቁት ሻምሻርን ባለስልጣናቱ ከሴተኛ አዳሪዎች ጋር ሲቀብጡ የተቀረጹትን ቪዲዮ ያሽን እንዲከፍቱ ያዘዋል። ያሽም ሻምሻር ባለው መሰረት ሃርድ ድራይቭን ከኮምፒውተር ስክሪኑ ጋር በማገናኘት ቪዲዮውን እንደከፈተው ማንም ባልጠበቀው ሁኔታ በባለስልጣኖቹ የቅሌት ቪዲዮ ፋንታ የነስካንዳርና የነሱራጅ እናት የሆነችው ካጃል የቀረጸችው ቪዲዮ መተላለፍ ይጀምራል። በቪዲዮም ላይ ካጃል ይህን ቪዲዮ እየቀረጸች ያለችው ስካንዳር ሲያድግ እንዲያው እንደሆነ በመግለጽ አባቱ ሮሸን የተገደለው በመንግስት ሰዎች ሳይሆን በራሱ በሻምሻር እንደሆነና ሻምሻርም ይህንን ያደረገው የሮሸንን ሀብት ለራሱ ለመጠቅለል እንደሆነ በሀዘን ስሜት ሆና ማስረዳት ትጀምራለች። ካጃልን በመቀጠል ሻምሻር እሱ እንደሚለው የሮሻን ወንድም ሳይሆን የሮሻን የሩቅ ዘመዱ እንደሆነ ገልጻ ይህን ቪዲዮ በምትቀርጽበትም ወቅት ሻምሻር ራሱን የሮሻን ወንድም በማስመሰል እንዲሁም ደግሞ እሷ ከሮሻን የወለደቻቸውን ሱራጅና ሰንጃናን የኔ ልጆች ናቸው ብሎ በማስወራት እሷን እስረኛ አድርጎ እንዳስቀመጣት በቪዲዮ ላይ አብራርታ ትጨርሳለች። በዚህም ጊዜ ሻምሻር ሃርድ ድራይቭን ነቅሎ መሬት ላይ በመከስከስ ካጃል የተናገረችውን ነገር ለማስተባበል ቢሞክርም ሱራጅና ሰንጃና ግን ሻምሻር ይህን ሁሉ ዘመን ወላጅ አባታቸው እንደሆነ አስመስለው የኖረው ንብረታቸውን አምነው እንዲሰጡት እንደሆነ ገብቷቸው ክፉኛ ያዝናሉ። ይህም ብቻ ሳይሆን በእናትም በአባትም የሚዛመዳቸው ወንድማቸው ስካንዳርን እውነታውን ባለማወቅ ሲጠሉት መኖራቸው ክፉኛ ስላንገበገባቸው ሱራጅ በቁጣ ኃይለ ቃል ሻምሻርን መናገር ሲጀምር ማንም ባልገመተው ሁኔታ ያሽ ሱራጅን በቦክስ ብሎ መመዘረር ከሻምሻር ጎን ሄዶ ይቆማል። በዚህም ሰዓት ሻምሻር ትክክለኛው የስጋው ልጁ ያሽ እንደሆነና ከዚህም በኋላ የስካንዳር የሱራጅና የሰንጃናን ሀብት በሙሉ የሱና የልጁ ያሽ ንብረት እንደሚሆን ነግሮ ልባቸውን ይሰብረዋል። ሰንጃናም ያሽ ያፈቀራት መስሎ ስላታለላት ስቅስቅ ብላ እያለቀሰች ሳለ የሻምሻር ጋርዶች ሰንጃናና ሱራጅን እንዲንበረከኩ ያዛቸውና ሊገሏቸው ከኋላቸው ይቆማሉ። በዛው ቅጽበት ግን እነ ሰንጃናን ሊገሉ የቆሙት ሁለት ጋርዶች መኪና ገጭቶ ያሽቀነጠራቸው ይመስል በአየር ላይ ተስወንጭፎ እንደተሽቀነጠሩ ስካንዳር የተጎማለለ ከኋላ ይመጣና ከወንድሙ ሱራጅና ከእህቱ ሰንጃና ጋር አብሮ ይቆማል። ሻምሻርም ስካንዳር አሁንም በህይወት መኖሩ አስደንቆት አይኑ ሲፈጥ ጊዜ ስካንዳር ግን በቁጣ በሚንቀለቀሉ አይኖቹ ሻምሻርን እያየው እሱ ይህንን ቪዲዮ ካየው 10 ዓመታት እንደተቆጠሩ በመግለጽ 10 ዓመት ሙሉ ሻምሻርን በምን መንገድ ሊበቀለው እንደሚችል አርፍጦ ሲያስብ መክረሙን ይገልጽለታል። ይህን ተከትሎም ያሽ መሳሪያውን አንስቶ ስካንዳር ላይ ሲተኩስ ሱራጅና ሰንጃናም ከሻምሻር ጋርዶች የቀሙትን መሳሪያ በማንሳት ሻምሻርና ያሽ ላይ ይደቅናሉ። ውጥረቱን ማይሉ ሁሉም ተፋጦ ባለበት ሰዓት ግን ጀሲካ የመንግስት ስልጣኗን ተጠቅማ በሄሊኮፕተር በርካታ ኤጀንቶችን ይዛ አካባቢው ላይ ስለደረሰች ራማን አጅቦት የመጡት መሳሪያ የታጠቁ ጋርዶች ጀሲካና ኤጀንቷ ላይ ቅልጥ ያለ ተኩስ ይከፍታሉ። ይህን ግርግርንም ተጠቅሞ ሻምሻርና ያሽ ማምለጥ ሲጀምሩ ስካንዳርም እነ ሻምሻር ከማምለጣቸው በፊት ደርሶ ሊያስቆማቸው ሲገሰግስ በመሃል ከሻምሻር ባልደረባ ራማና ሁለት ሴት ቦዲጋርዶቹ ጋር ፊት ለፊት ይፋጠጣል። ወዲያውኑ ግን ጀሲካና ሰንጃናም ከስካንዳር ጎን በመቆም ሁለቱን የራማን ቦዲጋርዶችን ፍልሚያ ሲገጥሟቸው ስካንዳር ደግሞ ከራማ ጋር አንገት ለአንገት በመያያዝ ሲደባደብ ከቆየ በኋላ ስካንዳር ራማን መኪና ስር ከቶ በመጨፍለቅ ሲገለው እነ ጀሲካም የራማ ጋርዶችን ድምጥማጣቸውን አጥፍተው ይዘርሯቸዋል። ይህ በእንዲህ እንዳለም ሱራጅ ደግሞ እያመለጠ ያለውን ሻምሻርን በመኪና የተከተለው ባለበት ሰዓት ሳይታሰብ የሱራጅ መኪና በሻምሻር ጋርዶች መኪና ይከበብና ሱራጅ መለወሻ አጥቶ ሞቱን መጠባበቅ ይጀምራል። ከመቀዝበት ግን ስካንዳር በሌላ መኪና አሸዋውን እንደ ውሃ እየቀዘፈ በመምታት ሱራጅን የከበቡትን መኪናዎችን ገጭቶ ከበታተናቸው በኋላ መኪናውን እንደ ጀት በማብረር የሻምሻርን መኪና የቀድመውና ሻምሻርን አጅቦት የነበሩት ሁለት መኪኖችን
ያሽን በከባድ መሳሪያ ዶግ አመድ በማድረግ ሻምሻርና ልጁ ያሽን ብቻቸውን ያስቀራቸዋል። ከዚህም በኋላ ስካንዳር ከመኪና ወርዶ ወደ ያሽና ሻምሽር መጠጋት ሲጀምር ያሽም ወላጅ አባቱ ሻምሽርን ለመከላከል ሲል አስፈሪው ስካንዳርን እጅ በእጅ ለመቅጠም ይወስናል። ከመቀጽበትም ስካንዳርና ያሽ የማይቀረውን ግጥሚያ ጀምረው ሁለቱም አለኝ የሚሉትን ብቃት እስከ ጥግ ድረስ በማንጠፍጠፍ መደባደባቸውን ይቀጥላሉ። ድብድቡም ኃይለኛ ከመሆኑ የተነሳ እያንዳንዱ የሚሰነዝሩት ቡጢ ታይሰንን ሳይቀር ሊያጋደመው የሚችል ቢሆንም ስካንዳርና ያሽ ግን ከአለት የጠጠሩ ጠንካሮች ስለነበሩ ሁለቱም በእሳት የጋየ መኪና ላይ ሳይቀር እየተንደባለሉ ፍልሚያቸውን ያጠፉታል። በዚህም መሃል እሳቱ ቲሸርታቸውን ስለበላው ሁለቱም ልብሳቸውን ቀደው ፈርጣማ ጡንቻቸውን እያሳዩ ለረጅም ደቂቃዎች ከተፋለሙ በኋላ ግን በመጨረሻም ስካንዳር የበላይነቱን በማግኘት ያሽን ይረታውና እጁን እንዲሰጥ ያደርገዋል። በዚህም ጊዜ ያሽ ስካንዳር እንደሚገለው አምኖ ሞቱን ቢጠባበቅም ስካንዳር ግን ለዚህ ሁሉ ጥፋት ዋናው ተጠያቂው አባቱ ሻምሸር እንደሆነና ያሽ ያደረገው ነገር ቢኖር አባቱ ያዘዘውን መፈጸም ብቻ እንደሆነ በመንገር ያሽን ሳይገለው ምህረት ያደርግለታል። ከዚህም በኋላ ጀሲካ ፈጥና ስፍራው ላይ በመድረስ ቀንደኛ ጠላታቸው ሻምሻርን እንዲሁም ልጁ ያሽን ይዘው ወደ ሕግ እንዲወሰዱ ታደርጋለች። በቀጣዩም ቀን ቤት ውስጥ ስካንዳር ከእህቱ ሰንጃና እና ከወንድሙ ሱራጅ ጋር እንዲሁም ከጄሲካ ጋር ተሰብስበው እያወሩ ሳለ እነ ሰንጃና ስካንዳርን ሻምሻርን ሳያስበው እንዴት ወጥመድ ውስጥ እንደከተተው ይጠይቁታል። በዚህም ጊዜ ስካንዳር ከዓመታት በፊት ቤጂንግ ውስጥ እያለ ጄሲካ ገንዘቡን በያሽ ትዕዛዝ መሰረት ካሰረቀችው በኋላ ስካንዳር ጄሲካን በዋስ አስፈትቶ የቤተሰቡ ሚስጥር ከአስከበ በመንገር ለሱ እንድትሰራና እንድትሰልል እንዳሳመናት ገልጾ ይህን ሁላ ጊዜ ጄሲካ በድብቅ ከሱ ጋር ትሰራ እንደነበረ ይነግራቸዋል። ሰንጃናም ጥያቄዋን በመቀጠል የጂሚን ሃርድ ድራይቭ እንዴት የእናታቸው ቪዲዮ ባለበት ሃርድ ድራይቭ እንደቀየረው ስትጠይቀው ስካንዳርም ወደ ካምቦዲያ ብቻውን የሄደ ጊዜ ካዝና ውስጥ እቃውን እንዲያስቀምጥ በሚል ሰበብ የባንኩ ማኔጀር ካዝናው ክፍል ትቶት እንደወጣ ስካንዳር የጂሚን ሃርድ ድራይቭ ሳጥን ቁልፍ በዘመናዊ መንገድ ሃክ አድርጎ በመክፈት ሃርድ ድራይቭ መውሰዱን ይገልጽላታል። በተጨማሪም እናታቸው ከመሞቷ በፊት የቀረጸችውን ቪዲዮ ለሻምሻር ሹፌር ለሆነው ራጉ በአደራ መልክ በመስጠቷ ምክንያት ራጉም ስካንዳር 25 ዓመት ሲሞላው ጠብቆ ሃርድ ድራይቭን እንደሰጠውና ጊዜው በደረሰም ጊዜ ስካንዳር የእናቱን ሃርድ ድራይቭ በጂሚ ሳጥን ውስጥ ከከተተው በኋላ እነሱ ራጅ እንዲሰርቁት ማድረጉን ያብራራላቸዋል። በመጨረሻም ስካንዳር ካጋየው መኪና ውስጥ የሚተረፈው ራጉ ሻምሽር ስካንዳር መኪና ውስጥ ቦምብ እንዳጠመደበት ቀድሞ አስጠንቅቆት ስለነበረ መኪናው ከመጋየቱ በፊት ከመኪናው በመውረዱ እንደሆነ ሲነግራቸው ጊዜ እነሱ ራጅን በስካንዳር ብልህነት ተገርመው አፋቸውን እንደከፈቱ በመደነቅ ስካንዳርን ሲያዩት እየተመለከተን ታሪካችን ያልቃል።